ትንሱ በጣም እያሳዘነችኝ ነው። ምክንያቱም አንደኛ ነገር አርግዛለች፣ ሁለተኛ ነገር በእርግዝና ያለው ችግር የሚረዳት እናት የላትም ከጎኗ እና በጣም እያሳዘነችኝ ነው። እንደዚህ በሚደርስባት ነገር በጣም በቃ የሚደርስባትን ነገር በቃ እያሰብኩ እያየሁኝ አንድ ሴት አርግዛ ካረገዘች በኋላ በቃ እንፋታ ደግሞ ሲባል ማርገዟን አይቶ እምቢ ያለን የሚመስላት ብቻዋን አለመጣችም አይደል? ይሄ ልጅ አብራችሁን የመጣችሁት። ስለዚህ ረዳት። ሰላም ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ አለሁላችሁ። ያው እንግዲህ እንደምታውቁት ይሄን ሰሞን የምለቀው ያው የፈኒ ቪዲዮ ነበር፣ አስቂኝ ቪዲዮዎችን ነበር የምለቀው። ያው እንግዲህ እንደምታዩት ደግሞ እሱ ያው ብዙም ቪው እያሳየኝ አይደለም 300 500 400 ምናምን ነው እየታየ ያለውና ያው እንግዲህ እንደምታውቁት ይሄን ሰሞን የጠፋሁበት ምክንያት ወንድሜንም ቢሆን እናቴን ትንሱንም ያው የሚያደርጉትን ነገር እያያችሁ ነው። ከዚህ ነገር ለመውጣት ፈልጌ ነበር፣ ግን ነገሮችን ሳስብ የሚለቁትን ቪዲዮም እያየሁ ነበር። ያው እናንተ እንደምታዩት ማለት ነው የሚለቁት ነገር በቃ በትንሽ ነገር የተጀመረ ነገር እስከዚህ ያህል ድረስ ይዳርሳል ብዬ ነው አስቤ አላውቅም። እውነት ይሄ በጣም የሚከብድ ነገር ነው እያደረጉ ያሉት። በጣም ከባድ ነገር፣ የሚያወዛግብ አንድን ሰው በቃ ለተመልካች ራሱ በቃ አወዛጋቢ የሆነ ነገር ነው። በቃ ለግጭት የማያስነሳ ነገር እስከዚህ ያህል ነገር ሲደርሱ በጣም በቃ አወዛጋቢ ነገር ነው የሚሆንባችሁና ዛሬ መጣሁት ያው አጠቃላይ ንግግር ለማድረግ ነውና ቤተሰብ ይሄን ቪዲዮ ስታዩ ሰብስክራይብ እያደረጋችሁ እባካችሁ 10,000 ደግሞ አስገቡኝ። ሰብስክራይብ 5000 ነኝ፣ ሀፊ ቀረናል። 10,000 አስገቡኝ እላችኋለሁ። ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ላይክ እያደረጋችሁ ኮሜንቱም ደግሞ ይጻፋችሁ ተባብሩኝ እላችኋለሁ ቤተሰብ። እና ያው እንግዲህ እናንተ ቪዲዮን እንደምታዩት እኛም ቪዲዮን እያየን ነው። ዛሬ ደግሞ በአጋጣሚ የእናቶች ቀን ነው። በዚህ አጋጣሚ ደግሞ እናቴን እንኳን ለእናቶች ቀን በሰላም አደረሰሽ እልሻለሁ። ያው እዛ ባትሆኚ ደስተኛ ነበርን፣ ምክንያቱም እህቴም ወንድሞቼም እየናፈቁሽ ነውና እባክሽ ነይ እልሻለሁ። በመጀመሪያ የሚጀምረው ከአላዛር ነው። ከአላዛር ስጀምር አላዛር እኔ አሁን ይሄ ወይ እንደመቆጣት ወይ ደግሞ ለአንዱ እየወገንኩ ምናምን ሳይሆን ምክር ነው እየሰጠውኝ ያለሁት። ምክንያቱም ከማየው ነገር ምክንያቱም አሁን ከካሜራ ጀርባ የሚፈጠረው ነገር አላውቅም፣ ግን ቪዲዮ ላይ ከሚለቁት ነገር አኳያ አድርጌ ነው አሁን እየተናገርኩ ያለሁትና ካላዛር ወይም ደግሞ ከወንድሜ ሲጀምር በቃ አሁን ያለው ነገር ተፈጥሯል አይደል እንዴ? ሁሉ ነገር ተፈጥሮ አልቋል። ነገሮችን ማረጋጋት ነው ያለብን እንጂ አሁን አንድ ቪዲዮ ላይ ቼ ነበር ደግሞ አንቺ በቃ የፍርድ ቤት ምናምን በጠበቃ ልኮላት ፈርሚ ምናምን እንፋታለን የሚል ነገር ነው እዛ ላይ እንትን ያለውና ከዛ የቤቱን ዕቃ ምናምን እየሰበሰበ ቲቪው ምናምን እያነሳሰ ምናምን ትዳር እኮ በቀላሉ አልነበረም እንትን የተባለው አይደል እንዴ? በቀላሉ አይመሰረትም አይደል? ሲመሰረት በጣም ብዙ ነገር ያስፈልጋል። አንድን ትዳር ለመመስረት በጣም ብዙ ነገር ያስፈልጋል አይደል እንዴ? እንዴት እናንተ በቀላሉ አንድን ትዳር በቃ እንዲሁ በቀላሉ በቃ ይሄ የህፃን የቃቃ ሚስትና ባል እኮ አይደለም አሁን እናንተ እንትን ያላችሁ ያላችሁት። በዛ ላይ ደግሞ ሚስት አርግዛለች። እንደዚህ ነገር ማድረግ የለብህም። ነገሮችን በዚህም ሆነ በዚህም ነገሮችን ቆም ብለህ ራስን አረጋጋ። ነገሮችን በቃ የሆነ በቃ በፈሰሰበት በኩል አትሂድ። አሁን ለምሳሌ እንደዚህ አይነት ነገር ቁልቁል ከሆነ ውሃ እዚህ ጋር መጥለቁ ከሆነ ወርታች አለ ተጥሎ የሚሄደው ሌላ አቅጣጫ ያያል። ግን እንደዛ አትሁን። በቃ ራስን ቆም አድርገህና ምንድነው መወሰን ያለብኝ? ምንድነው ማድረግ ያለብኝ? ትዳርን የምትበትን ከሆነ ይከብድሃል። የመጀመሪያ ያህል ፍቅርህን በሁለተኛ ፍቅር አታገኝም። የመጀመሪያው ያህል ደስታን ደግሞ አታገኘው። ይሄን እንደ ወንድም ነው እየመከርኩ ያለሁት። እባክህን ተመለስ፣ ትዳርን አስተካክል፣ በስትክክል መስረት። የሚወለደውንም ልጅ ደግሞ ያለ አባት እንዲያድግ አታርገው። እባክህን ነው የምልህ። የሚወለደውንም ልጅ ዕጣ ፈንታውን አታበላሽ እልሃለሁ። በዚህ አጋጣሚ እባክህ ወንድሜ ይህንን ምክሬን ሰምተህ እንደምታስተካክል ደግሞ ተስፋ አደርጋለሁ። በመቀጠል ደግሞ ስመጣ ወደ እናቴ ነው። እኔም
በአንዳንድ ፊልሞች ላይ ያለውኝ በባልና በሚስት መካከል ያው እናት ልጇንና የልጇን ሚስት ለመጠየቅ ያው በአመት አንዴ ወይ በአመት ሁለቴ ባል ጊዜ ብትሄድ አሪፍ ነው እንጂ በቃ ኑሮዋን ሁሉ ነገሯን ሻንጣዋን ሁሉ ሰብስባ እዛ የምትገባ ከሆነ በባልና በሚስት መካከል ያለው ግንኙነት በቃ እየሻከረ ነው የሚሄደው። ያው እንግዲህ እንደምታውቁት ይሄ ነገር የተፈጠረውላ በቃ ማዘር እዛ ከሄደች በኋላ ነው ነገሩ እየተባባሰ እየሄደ የነበረው ያው እንደምታዩት ማለት ነው። እና እናት እዛ መሆኗ በጣም የአንድን ባልና የአንድን ሚስት የትዳር ህይወት እያሻከረ ነው የሚመጣው። ምክንያቱም ሚስት ያው ያንን ነገር አትፈልግም አትፈልግ አይ ዶንት ኖ ብቻ ግን ይሄን ነገር እያሻከረ ነው የሚመጣው። ስለዚህ እናቴ ላንቺ የምመክርሽ ነገር ቢኖር እነዚህ ሁለቱም ያንቺን ልጆች ናቸው አይደል? እና ደግሞ አያትም እየሆንሽ ነው። የልጅ ህይወቱ ከሚበላሽ አንቺ ከዛ ቤት ወጥተሽ እዚህ መተሽ ህይወትሽን ብትቀጥይ ይሻላል ነው የምልሽ። ምክንያቱም ያ ትዳር እንዲበላሽ ማትፈልጊ ከሆነ ማለት ነው ያው አትጠይቂ አልተባልሽም፣ ግን እንዲበላሽ ማትፈልጊ ከሆነ መተሽ እኛም ደግሞ እዚህ እየናፈቅንሽ ነው። እዚህም ያለው እኮ ህይወት ነው፣ እዛም ያለው ህይወት ነው። ግን ደግሞ እነሱ ራሳቸውን መምራት ይችላሉ። አንቺ እያለሽ ብዙ ነገር የተፈጠረ ነው፣ ብዙ ነገር የተጋጨ ነው። እባክሽን ተይ በቃ። ምክንያቱም አሁን አንቺ እዛ ሆነሽ የምትቀጥይ ከሆነ ከዚህ በላይ ነው ገና የሚፈጠረው። ይሄ እንደው በአንድ ባልና ሚስት መካከል ያለው ቀላል ችግር ነው፣ ገና ከባድ ችግር እየተፈጠረ ይመጣል። ስለዚህ እባክሽን በቃ ተመለሽ ወደ አዲስ አበባ፣ ከአዲስ አበባ ወደ ሐዋሳ ነይ። እዚህ ሆነሽ የሚፈጠረውን ነገር ታያለሽ። ራሳቸው ነገሩን ሁሉ ይፈታሉ። በቃ ባልና ሚስት እኮ በቃ ቢጋጩ ምንም ቢባባሉ ችግራቸውን መፍታት አያቅታቸውም። አሁን እሷ አንቺ እዛ መሆንሽን በቃ አለ አይደል የመጀመሪያ አካባቢ አልናገርም ብላ ጸጥ አለች። እየባሰ ሲሄድ ነው በቃ እሷም አንደኛው ቪዲዮ እንዳያችሁት ከሆነ እሷ ከዚህ ቤት ካልወጣች አልመለስም ብላለች አይደል? እስካሁንም ቢሆን ትንሱ አልተገኘችም፣ እንደጠፋች ነው አይደል? አልተገኘችም። ስለዚህ እባክሽ ነይ ነው የምልሽ በቃ። ወይኔ ይሄ እኮ በቃ የተፈጠረው ነገር ራሱ የሚያስብል ነገር ነው እውነት። በቃ ምንድነው እየተካሄደ ያለው ነገር? እንዴትስ ይበርዳል? እንዴትስ ይረጋጋል? ሽማግሌዎችንም ልኳል። ይሄ አሪፍ ነገር ነው። አሁን አላዛር ካደረከው ነገር ውስጥ አንዱ በቃ አሪፍ ነገር ሽማግሌ ልከ ለማስታረቅ መሞከር ነው። ያው ባይሳካም አሪፍ ነገር ነው። ተስፋ እንዳቆርጥ ሌሎች ነገርንም ሞክር፣ ረጋ ብለህ ሞክር። በጣም ያው በሱ ቦታ በሆን ያው የሚከብድ ነገር ነው፣ ግን ራስን አረጋግተህ ቆፍጠን ብለህ ማድረግ ያለብህ ነገር አድርግ። አትወላውል፣ ጠንከር በል በቃ። ይሄም ጊዜ ያልፋል። እና ቤተሰብ አሁን ደግሞ ወደ ትንሱ ስመለስ ያው ከማየው አንፃር ትንሱ በጣም እያሳዘነችኝ ነው። ምክንያቱም አንደኛ ነገር አርግዛለች፣ ሁለተኛ ነገር በእርግዝና ያለው ችግር የሚረዳት እናት የላትም ከጎኗ። አላዛርም ቢሆን እንደ ባል የተንከባከባት ምን እያላት አይደለም፣ ጭራሽ የሚቀበላት በጭቅጭቅ በንትርክ ነው። በጣም እያዳከማት ነው ያለውና መዲም ብትሆን የተረዳቻት አይደለም። እና በጣም እያሳዘነችኝ ነው እንደዚህ በሚደርስባት ነገር። በጣም በቃ የሚደርስባትን ነገር በቃ እያሰብኩ እያየሁኝ አንድ ሴት አርግዛ ካረገዘች በኋላ በቃ እንፋታ ደግሞ ሲባል ማርገዟን አይቶ እምቢ ያለን የሚመስላት ይገባቸዋል አይደል መቼስ። እና በጣም እያሳዘነችኝ ነው እሷ። ያው የሚደረግባት ነገር በጣም እያሳዘነችኝ ነውና ያው ምንም ማድረግ አልችልም፣ ምንም ማለት አልችልም። እግዚአብሔር ካንቺ ጋር ይሁን። እግዚአብሔር መጽናናቱን ይስጥሽ፣ መደገፉን ይስጥሽ፣ ጽናቱን ይስጥሽ፣ ያበርታሽ ነው የምልሽ የኔ እህት። እና የዛኔ ደግሞ ልክ እንዳረገዘች አካባቢ መዲ እሷን የትም የሽሮ መጠሽ ምናምን ከወንድ ጋር አይታት የለ እንዴ ምናምን እያለቻት ነበር። እና ያ ጊዜ በጣም ነበር የሚከብደው። በጣም ከባድ ነገር ነው ለአንድ ሴት አርግዛ ባሏን ያንተ ልጅ ነው ሲባል በጣም ይከብዳል። እሱ ደግሞ አይደለም ሲል በጣም ከባድ ነገር ነው የሚደርስባትና
በጣም አሳዘነችኝ። አሁን ደግሞ አስወርደዋለሁ እንዳትል እየገፋ ነው እርግዝናው ነው። የሆነ ነገር ወስናለሁ እንዳትል የእሷም ህይወት ይጎዳል። ምክንያቱም ጽንሱ በጣም እየገፋ ስለሆነ ይሄን አስወርዳለሁ ማለት ይከብዳል። ስለዚህ በቃ በቃ ቤተሰቦች እንዳለ እናንተ ላይ ሲዞሩባችሁ ማንም የሚረዳችሁ ሲያጣት የእናንተ ችግር የሚሰማችሁ የሚረዳችሁ ችግራችሁን ሀብሉ የሚሰማ ሰው ስታጡ በጣም በቃ ይከብዳል እና በጣም ያሳዘነችኝ ነው ትንሱ። አሁን ደግሞ እየገፋ ነው። ይሄ ልጅ ደግሞ ተወልዶ ምን ያው ያላባትም ሊያርግ ይችላል። የሚታረቁም ከሆነ ደግሞ አባቱ ነው ሊያርግ ይችላል። አባቱ አላዛር ነው፣ እሱ የታወቀ ነገር ነው። ግን ደግሞ እሱ አሁን እንፋታ እያለ ነው። ምን እየተፈጠረ እንደሆነ አላውቅም። ለምን እንፋታ እንደሚል አልገባኝም። ተጋቡ፣ ስንት ነገር ከተፈጠረ በኋላ ካረከዘች በኋላ እንፋታ ሲባል እኮ አንድ ሴት የሚሰማት ስሜት አለ። በጣም ከባድ ስሜት ነው የሚሰማት እና ብቻ እኔ በቃ ምንም በቃ የሚከብድ ነገር ነው። ምንም ማለት አልችልም። በቃ እኔ እዛ መጥቼ እንትን እንዳለ እዚህ ያው ህፃኗ አለች፣ ትምህርትም አለ። አሁን ሰኞ ፈተና እንጀምራለን እና በጣም ከባድ ነገር ነው። ወይ ጉድ ምን ይባላል? እሺ ብቻ ፈጣሪ ይርዳት እና ትንሱ በጣም ነው የምወድሽ። ይሄ ቪዲዮ ደግሞ እንደምታዩ ተስፋ አደርጋለሁ። እግዚአብሔር በሰላም ይገላግልሽ። ይሄ ልጅ በሰላም እንዲወለድ እኔም እጸልይልሻለሁ። ብርታት ይሁንሽ። ያው በቃ ብቻ በቃ ከባድ ነገር ነው እና አላዛርም ቢሆን እባክህ ትንሱን ተረዳት። ብቻዋን አልመጣችም አይደል? ይሄ ልጅ አብራችሁን ያመጣችሁት። ስለዚህ ተረዳት። በቃ ጽንሱ የሚጎዳ ከሆነ እኮ ሰው ነው የምትጎዳው። የምትወዳት ከሆነ ደግሞ ተረዳትና ይሄንን ልጅ በሰላም እንድትገላገል አብራችሁ ሁኑ። በቃ አትጨቃጨቁ። በቃ የዛኔ እንኳን የተፈጠረው ነገር እንኳን አያስደነግጥም? የዛኔ እንደዛ አልቀሰው ኦፕራሲዮን እንትን አልትራሳውንድ የተነሳች ምናምን እንኳን እንደዛ አልቀሳን ነበር። ያን ቀን ረሳው? እንደ ቀልድ ረሳው? ተው። እንደገና ከሄደ አይመለስም። እንደገና ከሄደ አይመለስም። ብታለቅስ፣ ብትዘል፣ ብትፈርጥ፣ ብትጋጭ፣ ምን ብትል የሚመጣ ነገር የለም። ግን አሁን ላይ ማስተካከል ያለብን ነገር አስተካክለ በኋላ ላይ የማይጸጽትህ ነገር ነው ማድረግ ያለብህ ነው። እኔ ምን ነገር ይሄንን ነው። መዲም ብትሆኚ በቃ ነይ፣ በቃ እዛ ሆነሽ የልጆቹን ትዳር አትበጥብጪ። አንቺ ከሄድሽ በኋላ ነው ይሄ ነገር ሁሉ የተፈጠረ ነገር ያለው። በቃ እውነቱን እናወራ ከተባለ ይሄ ነው የተፈጠረ ያለው በቃ። እና ይህንን ነገር አቆሙና ተረጋጉና ነገሮችን እዩ። ትንሱም ደግሞ ያልሽው ነገር ልክ ነው። በቃ መዲ ከአዲስ አበባ መመለስ አለባት። በቃ ምንድነው እዛ ሆኖ መዘፍዘፍ? እቤት እኮ አለሽ እናቴ። እዚህም እኮ ያለው ህይወት ነው አይደል እንዴ? እባክሽ ተመለሽ። የልጆቹን ህይወት አትበጥብጪ። በቃ የሁለቱ ትዳር እንዲበጠበጥ ማትፈልጊ ከሆነ ተመለሺ ነው የምልሽ። በቃ ሌላ ምንም አልልሽም። ይሄን መልእክት ደግሞ ሰምታችሁ እንደምታስተካክሉ ተስፋ አደርጋለሁ። ቤተሰብ እናንተንም ቢሆን ደግሞ ካስከፋዋችሁ ካናደድኳችሁም እንዲሁም ከልብ አድርጌ ይቅርታ ጠይቃችኋለሁ። ያው ይሄን ቪዲዮ እንደምታደርሱልኝም አውቃለሁ። ይሄን ቪዲዮ ደግሞ ስሰራ ከብዙ ጊዜ በኋላ ነው። አይ ቲንክ አንድ ወር ሊሆነኝ ነው። አንድ ወር አካባቢ ሊሆነኝ ነው አሁን ይሄን ቪዲዮ እየሰራሁ ያለሁትና ያው ቢያናዳችሁ ምን ቢላችሁም እኔ ከእውነቱ ጋር ነው የተጋፈጥኩ ያለሁት በቃ። ስለዚህ ቤተሰብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። እወዳችኋለሁ።